ናም ጥያቄ ያለሽ? አለኝ። እሺ ጠይቂ። ኢብሮም ይወጣ ጥያቄ አሁን ብዙ ጊዜ ካፊሮቹ ሲያወሩ ሰማለሁ። አላህ ሁለት ቀኝ እጆች አሉት ምናምን ይላሉ እና ስለሱ እንድታብራሩልኝ ፈልጌ። ኦኬ እሺ። ቢስሚላህ። ያው የሰው ልጅ እንግዲህ ቀኝና ግራ እጅ ተብሎ ሲገለጽ የቀኝ እጁ የሆነ ነገር ለመጠቀም ለመገልገል ቀልጣፋና ጠንካራ ነው ከግራ እጅ ይልቅ ማለት ነው። ሲሰጥም በቀኝ እጁ ነው የሚሰጠው፣ በግራ እጁ አይሰጥም። በአንጻራዊነት የግራ እጅ ከቀኝ እጅ አንጻር ደካማ ነው። ተግባባን። ነቢያችን ዓለይሂ ሰላቱ ወሰላም በሐዲታቸው ደግሞ አላህ ሱብሓነሁ ወተዓላ ሁለት እጆች እንዳሉት ነግሮናል። ቀኝ እጅና ግራ እጅ እንዳለው ነግረውናል ነቢዩ ዓለይሂ ሰላቱ ወሰላም። ነገር ግን ሁለቱም እጆቹ ቀኝ ናቸው ብለው ነው ነቢዩ ሰለላሁ ዐለይሂ ወሰለም የነገሩን። ሁለቱም እጆቹ ቀኝ ናቸው ማለታቸው የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ከምን አንጻር ነው ብለን ስንል ከመስጠት አንጻር ነው ማለት ነው። ተግባባን። እንደ ሰው ልጅ ቀኝ እጁ ደግሞ በደንብ የሚጨብጥ አሊያም ደግሞ ኃይል ያለው፣ ግራ እጁ ደግሞ ከቀኝ እጁ የደከመ፣ እንደዚህ ተነጻጽሮ ቀኝ እጁ ከግራ እጁ ይበልጣል የሚባል የሆነ አገላለጽ የሚገለጽለት የሆነ አምላክ አይደለም። ተግባባ። ሁለቱም እጆቹ ቀኝ ናቸው ብለው ነቢዩ ዓለይሂ ሰላቱ ወሰላም ያስረዱን በዚህ መልኩ ነው እንጂ ቀኝና ግራ እጅ እንዳለው የአላህ መልእክተኛ ዓለይሂ ሰላቱ ወሰላም በሌላ ሐዲታቸው ላይ ነግረውናል። ግልጽ ነው። እሺ ጀዛከላሁ ኸይረን። ሌላም ጥያቄ አለኝ ልጠይቅ? እሺ። ብዙ ጊዜ እነሱ ሲያወሩ 72 ሚስቶች ያው ጀነት ላይ ያጋባሉ ምናምን ይባላል። እሱ ዳይፍ እንደሆነ አውቃለሁ፣ ግን 4 ሚስቶች እንደሚያገቡ ይናገራሉ ብዙ ጊዜና እነሱ ጋር እንደዚህ ጋብቻ የለም ወይ ነው መጽሐፍ ቅዱሳቸው? አለ ባይብል ላይ እንግዲህ ማቴዎስ ወንጌል ላይ ይመስለኛል አንድ ጊዜ ላውጣለሽ ስለ ጋብቻ ይናገራል። ማለትም ግልጽ በሆነ መልኩ ማለት ነው። ባይብል ላይ በማርቆስ ወንጌል ምዕራፍ 10 ቁጥር 30 ላይ ብትመለከቺ አሁን በዚህ ዘመን አለ ከስደት ጋር ቤቶችን፣ ወንድሞችንና እህቶችንም፣ እናቶችንም፣ ልጆችንም፣ እርሻንም 100 እጥፍ በሚመጣው ዓለም የዘላለም ሕይወት የማይቀበል ማንም የለም ይላል። ስለ ኢየሱስ ክርስቶስ ብሎ ቤቱን፣ እናቱን፣ አባቱን፣ እህቶቹን፣ ወንድሞቹን የተወ የሆነ ሰው በሚመጣው የዘላለም ሕይወት 100 እጥፍ ይቀበላል ብሎ ይናገራል። ማቴዎስ ወንጌል ምዕራፍ 10 ቁጥር 18 ላይ ማለት ነው። ልክ እንደዚሁ በማቴዎስ ወንጌል ምዕራፍ 19 ቁጥር 29 ላይ ስለ ስሜም አለ ኢየሱስ ክርስቶስ ሲናገር ስለ ስሜም ቤቶችን ወይንም ወንድሞችን ወይንም እህቶችን ወይንም አባትን ወይንም እናትን ወይንም ሚስትን ወይንም ልጆችን ወይንም እርሻን የተወ ሁሉ 100 እጥፍ ይቀበላል ብሎ ይናገራል። ይሄ የኔ ቃል አይደለም፣ የኢየሱስ ክርስቶስ ቃል ነው። 100 እጥፍ በሚመጣው ዓለም ይቀበላል። ስለዚህ አንድ ሚስት ከተወ ምድር ላይ በሚመጣው ዓለም ስንት ሚስት ይቀበላል እያለ ነው? 100 እጥፍ ወይንም 100 ሚስትን ይቀበላል እያለ ነው የሚናገረው ማለት ነው። እንደ እስልምና ያው የሰበቱ የሆኑ ሐዲሶች አሉ። ጥያቄሽ ክርስትናው ላይ ስለሆነ ክርስትናው ላይ እንገደም ማለት ነው። እንግዲህ ከአንድ በላይ ማግባት ወንጀል ቢሆን ኖሮ ቀድሞ የነበሩ ነቢያቶች እንደነ ሰለሞን፣ እንደነ ዳዊት፣ እንደነ አብርሃም፣ እንደነ ያዕቆብ ሁሉም ወንጀለኛ የሆኑ ነበር ማለት ነው። ነገር ግን እስልምናን ለማጠልሸት የሚጠቀሙበት የሆነ ሴራ ከመሆኑ አንጻር ዛሬ ላይ ባይብል ሐራም ያላደረገውን የሆነ ነገር ክልክል ያላደረገውን የሆነ ነገር እስልምና ላይ መጥተው እስልምናን የዝሙት ሃይማኖት ለማድረግ ይሞክራሉ ማለት ነው። ነቢያት ተብለው እንግዲህ በእግዚአብሔር ቃል በመንፈስ ቅዱስ ትንቢትን ይናገራሉ የሚባልላቸው የሆኑ ነቢያቶች ዝሙተኛ ሲሆኑ ከራሳቸው ከገዛ ልጆቻቸው ጋር ዝሙተኛ አድርጎ የሚገልጽ የሆነን ባይብል ይዘው ዛሬ ላይ ጋብቻን ሐላል አድርጎ 2 ሚስት ማግባት ይቻላል የሚለውን እስልምና በህግ አግባብ ማለት ነው ለዛውም ስርዓቱን የጠበቀ የሆነ ጋብቻ መስርቶ 2 ሚስት ማግባት ይችላል የሚለውን ሃይማኖት ልክ የዝሙት ሃይማኖት እንደሆነ አድርገው ለመግለጽ ይሞክራሉ ማለት ነው። ኢንሻአላህ ይሄን ይመስላል። ተውፊቅ ሚውት አድርግ። ሌላ ጥያቄ አለሽ? ነኛ አባቴ። እሺ ኡስታዝ ጀዛከላሁ ኸይራን ጨርሻለሁ። እሺ መህዲ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ አሊ ሰላም አለይኩም። ይሰማችኋል? ወአለይኩም ሰላም ወራህመቱላሂ ይሰማል። አሊ ጥያቄ አለ?
ይሰማል እኔ ድምፅ? አዎ ይሰማል ይሰማል። ታረከና እኔ ሁለት ጥያቄ ነው አለኝ። እሺ አንደኛ መጽሐፍ ቅዱስ ባይብል ስለ ሃሮን ሲያነሳ ጣዖታቸው አሰርተው በፊታቸው መራመደ ጣዖት አሰራው ሃሮን ነው ያለ ስለሚያነሳና፣ ሁለተኛው ደግሞ ሉጥ አለይሂ ሰላም ነብይ አይደለም ብሎ ስለሚያወሩት ነው። እነኚህ ሁለት ጥያቄዎች ትንሽ ኡስታዝ ይስሐቅ አለ ወይም ደግሞ ወንድም ሙራድ? ያው ስራ ቦታ ስለሆነ ጫጫታ ልሙት ያርገ ይሰማል። ሙራድ ቀጥል። እሺ እንትን ነው የመጀመሪያው ጥያቄ አልሰማሁትም። የሁለተኛው ነው የሰማሁት። የመጀመሪያው ጥያቄ ምንድነው አሊ? የመጀመሪያው ጥያቄ ስለ አሮን ያነሳና አሮን ጣዖታትን አሰርቶ እንዳመለከ ይናገራል ባይብል የሚል ነው። አዎ ስለ አሮን ጣዖት አሰርቷል። አዎ እሱ ነገር እውነት ነው ወይ ነው? አሁን እንደ ባይብል አሮን ጣዖት አሰርቶ ህዝቦችን አስመለከ የሚባለው ነው። ሰማህ? ዛህሩ ከተመቸሽ ቀጥይ። እዚህ ርዕስ ላይ ላወራ ሳይሆን ሰላም አለይኩም ወረሕመቱላህ። አቡነ መሳ ከኔ በላይ ያለው ወንድም ቁርአን ማስቀረት ጀምሯል እና እዚህ ያላችሁ መቅራት የምትፈልጉ ተጅዊድ ቀይዳ ምናምን መቅራት የምትፈልጉ ካላችሁ እሱን ፎሎ አድርጉትኝና ብታገኙትና ከሱ ብትቀሩ በጣም ደስ ይለኛል። ተጅዊድ ምናምን በጣም አሪፍ አድርጎ ነው የሚይዘውና ገብታችሁ ቅሩ። ፎሎ አድርጉትና በውስጥ አናግሩት፣ ጻፉለት። ጊዜ 475 ሰዎች አላችሁ። ግቡና አናግሩት። አቡነ መሳ ኡስታዝ አቡነ መሳ በጣም ብዙ ስራዎችን የሚሰራ ወንድማችን ነው። አላህ መልካም ስራውን ይቀበለው እና ገብታችሁ ተማሩ። ተጅዊድን መማር የምትፈልጉ ቃይዳ፣ ቁርአን፣ ሌሎችም የእስላማዊ እንትኖችን ተርቢያዎችን ይሰጣል እና ገብታችሁ ብትማሩ አሪፍ ነው። ትጠቀማላችሁ በጣም ብዙ ነገር። ቀጥሉ ወንድሞች። እሺ እንግዲህ በመጽሐፍ ቅዱስ ያለውን ነገር አይ ቲንክ ሃሩን ጣዖትን አስመልኳል ወይም ደግሞ ጣዖትን ሰርቶ አስመልኳል የሚል ቃል አለ። አይ ቲንክ የጠየቀውን ቦታውን ስለምታውቅ ይመስለኛል። እሱን ቦታ ልጠቁም አልችልም፣ አሁን ላይ የስራ ቦታ ነው። ግን በእስልምና እንደዚህ አይነት ነገር አለ ወይ ከተባለ እንደዚህ አይነት ነስ አላገኘውም፣ አላየሁም። ጣዖትን አምልኳል ወይ ሃሩን የሙሳ ወንድም ማለት ነው ጣዖትን አምልኳል የሚል ነገር የለም። እንደዛ አይነት ነገር አላየሁም። ሊኖርም ደግሞ የሚችል አይመስለኝም። አይ ቲንክ ከተሳሳትኩኝ አቡሩ ሜሳ ያርሙኛል ማለት ነው። ሶ እኔ ይህንን ነው የማውቀው። መቀጠል ትችላላችሁ ሌሎቻችሁ። ሁለተኛው ላይ ደግሞ ይሄድበታል ኢንሻአላህ። ጀዛከላሁ ኸይራ። ያው አሮን እንግዲህ ጣዖት እንዳስመለከ ጣዖት ሰርቶ እንዳስመለከ ምናምን ባይብል ላይ ይናገራል። እኔም ቦታውን በደንብ ትዝ አላለኝም። ያው እንደ እስልምና ግን ነቢያቶች ወንጀል ከመስራት ማዕሱም ናቸው፣ ማለትም የተጠበቁ ናቸው። ማዕሱም ማለት የተጠበቁ ናቸው። አይደለም እንደዚህ ከአላህ ሱብሓነሁ ወተዓላ መንገድ የሚያስወጣን የሆነን ከባኢረ ዙኑብ የሚባለውን ወይንም ደግሞ ትላልቅ ወንጀሎችን ይቅርና ምንድነው ይሄ ማለት ጀሃነም ውስጥ ኻሊድ ሙኸለዳ በዛ ላይ የሞተ እንደሆነ ሰውየው ዘላለማዊ ዘውታሪ የሚሆንበት ይቅርና ከትንንሽ ወንጀሎች ራሱ አላህ ሱብሓነሁ ወተዓላ ይጠብቃቸዋል። ከትንንሽ ወንጀሎች ራሱ አላህ ሱብሓነሁ ወተዓላ ይጠብቃቸዋል። ስለዚህ ነቢያቶች ወንጀልን የሚሰሩ አይደለም አላህ ላይ ሊያጋሩ ይቅርና ጣዖታትን ሊያመልኩ ይቅርና ማለት ነው። ስለዚህ እንደ እስልምና ነቢዩላህ ሃሩን ዓለይሂ ሰላም ነብይ ነው። ነገር ግን አሁን አንተ የጠየቀው ጥያቄ ያው ባይብል ላይ እንዳለ አውቃለሁኝ፣ ነገር ግን ቦታውን እርግጠኛ አይደለሁም። ሎጥን በተመለከተ ያው አሁን እኔ ክርስትና ላይ ቁርአን መጽሐፍ ቅዱስ ጭራሽ ስማቸው የማይታወቅ ቁርአን ስለሚጠቅስ ቁርአን አንድ ነብይ ሲል ከመነሻውም ምንም አይነት ነገር ሶርስ ማጣቀስ አይጠበቅበትም የሚለው ነገር ነው። ሌሎች ወንድሞች ካላችሁ ቀጥሉለት። እሺ ወንድም ይስሐቅ አለ?
ሰላም አለይኩም። አሁን መጣሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቀጥሉ። ለሰላት ሄጄ ነበረ። ምን ላይ እንደነበራችሁ አላወኩም። እሺ ስለ ሎጥ ነብይ አይደለም ይላሉ እና እንደ ባይብል ነብይ አይደለም ወይ ያለ ነው ወንድማችን እና የምታውቀው ነገር ካለ እዚህ ነው። ባይብል ላይ ነብይ ነው የሚል የተጠቀሰበት ቦታ የለም። ግን አሁን ማውጣታችንም ከቸርች ፋዘሮች ሎጥን እንደ ነብይ ያስቀመጡታል። ምናልባት አስፈላጊ ከሆነ መፈለግ እችላለሁ፣ ግን ባይብል ላይ እንደዛ ተብሎ አልተጠቀሰም። እሺ ጀዛከላሁ ኸይር። በባይብል ላይ የለም አልተጠቀሰም። ነብይ ነው ተብሎ ስለ ሃሩን አለይሂ ሰላም ጣዖት አሰርቶ ደግሞ በባይብል ላይ ለእስራኤል ልጆች ጣዖት ያሰራ ሃሩን ነው ብሎ እነሱ ስለሚያነሱ ስለዚህ ላይ ደግሞ ትንሽ ይታብራራል። እሺ በኋላ ኢንሻአላህ ያብራራልሃል ሲመቸው። ሌላ ጥያቄ ካለ ኢንሻአላህ ጠይቅ። እና ሰላም አለይኩም አብሮ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኑረዲን ሰላም አለይኩም አብሮ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሰማል? ናም ጥያቄ አለ። የሆነች እህቴ ነበረች። የሆነ ጥያቄ ልጠይቅ። የሆነ እህቴ ነበረች እና እኔም እሷም ያው ሰላምቴዎች ነበርን። ከዛ ሀገር ቤት ስትሄድ መስቀል ነበረ። ከዛ ከቤተሰብ ጋር ዝም ብላ ቸርች ሄዳ ነበረ። ከዛ ይሄ ድጋሚ ሻሃዳ መያዝ ያስፈልጋል ወይስ በዛው መቀጠል ይቻላል? ለምንድን ነው የሄደችው ቸርች? ኑረዲን ይሰማል? ኑረዲን የሚባለው ወንድማችን እየጠየቀ ነበረ ጥያቄ። ምን አለ? አልሰማሁም። እሺ ድምፅህን ከፍ አድርግና ትንሽ ድምፅህ ዝግ ብሏል። እኔ ልስማ እስኪ። እኔም እሷም ያው እህቴ ናት፣ ሰልመን ነበረ። ከዛ በኋላ አገር ቤት ስትሄድ መስቀል ነበረ ከቤተሰብ ጋር ቸርች ሄጄ ነበረ አለች። ይሄ ድጋሚ ሻሃዳ መያዝ ያስፈልጋል ወይስ በእስትግፋር እንትን ማለት ይቻላል? ብሮ አይሰማም? እሺ ልጆች ታብታብ አድርጉ፣ እሺ ኮፕሊንክ አድርጉ። ጀዛኩሙላሁ ኸይረን። ኢሳቅ ወይም ዘህራ የላቸውም? አለ ኡስታዝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። ኢሳቅ ቀጥል። አይቀጥል። እኔ ልስገድ። ቀጥል። እንትን የሌለህ መስለኝ ነው። ኢንሻአላህ ጥያቄ ይጠየቃል ወይስ የተጠየቀ ጥያቄ አለ? ኑረዲን እስኪ ጥያቄን ድጋሚ አቅርበው። እሺ ማለት አቅርበው። እሺ ጥያቄ
እኔም ኢቴም ሙስሊም ክርስቲያንና ሰላምቴዎች ነን። ከዛ በኋላ እሷ ሀገር ቤት ስትሄድ መስቀል ነበረና ከሰዎቹ ጋር ቸርች ሄጄ ያለው ለሰዎቹ አልነገረችም፣ ለቤተሰብ ማለት ነው። እሷ እንደሰለመች ከዛ ከነሱ ጋር ቸርች ሄጄ ያለው ይሄ ደግሞ ድጋሚ ሻሃዳ መያዝ ያስፈልጋል ወይስ በዛው መቀጠል ይቻላል እያለ ሲጠይቅ ነው። ለሷ ነው የሚጠይቀው። እዛ ሄዳ የኩፍር ቃላቶችን ተናግራለች። ጥምቀት ምናምን አላደረገችም። ጥምቀት ምናምን ዝም ብላ ብቻ አላደረገችም። ነው ሄደችው። ያው ዝም ብላ ሄዳ ከሰዎቹ ጋር ገብታ እና ወጣች። አላደረኩም ማለች። እሺ እዛ ሄዳ የኩፍር ቃል ካልተናገረች ቦታው ላይ መገኘት ራሱ በራሱን የቻለ ወንጀል ነው እና ተውበት ነው ማድረግ ያለባት። ቦታው ላይ መገኘቱ በራሱ ብቻ ግን እንትን ለማለት ይከብዳል። ከኩፍር ሰርታለች ማለት። ስለዚህ የኩፍር ቃል ካልተናገረች እዛ በባሉን ስነ ስርዓት እንትን ካላለች እና ዝም ብላ ከሄደች ተውበት ነው ማድረግ ያለባት። ወደ አላህ መመለስ አለባት። አላህ ሱብሃነሁ ወተዓላ ይቅር እንዲላት መጸጸትና ማሪ ማለት ያስፈልጋታል ማለት ነው። ጀዛከላህ ኸይር። ያው እሱ ነው ጥያቄ ነበረኝ። ድጋሚ የምትይዝ ከሆነ ማስገባት ይቻላል። ታቻለች። የኩፍር ቃል ካልተናገረች የኩፍር ስራዎችን ካልሰራች እዛ ሄዳ መሄዱ ራሱ ወንጀል ነው። በተለይ ለበዓል ሲሆን ግን እዛ ሄዳ መሄዷ ብቻውን ከሆነ ወደ አላህ ተውበት ማድረግ ነው ያለበት። ጀዛከላህ ኸይር። በዛው ትቀጥላለች። ያው ተውበት አድርጋ። እሺ ሌላ ሰው አስገቡ። ፈትዋ አረጋችሁት ቤቱን። ጥያቄ ሌላ ክርስቲያን ካለ አስገቡ። እኔ ክርስቲያኖች እኮ ሻሃዳ እስኪ እናስይዝ ንግቡ። 3 አምልኩ የምትሉን ካላችሁ ንግቡ። 3 ሻሃዳ እናስይዝ። እነሱ እስኪ አንድ ከማምለክ 3 ማምለክ ይሻላል የሚል ክርስቲያን ካለ መግባት ይቻላል። ለምንድን ነው ግን ማትቃወሙ? ለምንድን ነው አንድ የምታመልኩት ምናምን ነገር ብላችሁ ተቃውሞ ማታስነሱት? እኛ ልክ እናንተ 3 ለምንድን ነው የምታመልኩት እንደምንለው እናንተ ደግሞ በተራችሁ ለምንድን ነው አንድ ብቻ የምታመልኩት ምናምን ነገር ብላችሁ እነሱ ተቃውሞ ማታስነሱት? ያው 3 ቢሆንም አንድ አምላክ እናመልካለን ብሎ ስለሚያስቡ ነው እኛን ማይቃወሙን። አይ ብዙ ጊዜ አልሰማም እንጂ ለምን አንድ ብቻ ታመልካላችሁ አይባልም። ይሆንላችሁ። እሺ እንዳለው ይሆናል። እሺ ሙሐመድ ከባድ ነው የሚሆነው። ከባድ ነው የሚሆንባቸው እንትን ነው እነሱ አሁን ይሄ ትሪኒቲ ጽንሰ ሐሳብን እኮ ወደ ተውሂድ ለማምጣት አይደል እንዴ? አንድም 3ም በአካል በግብር በመንፈስ በኤሰንስ ምናምን የሚሉት እኮ ያንን ጽንሰ ሐሳብ ወደ ተውሂድ ለማምጣት ነው። እና ወደዚህ መንገድ እያመጡት ጽንሰ ሐሳባቸውን ያ የሚያምኑበትን ስላሴ ተውሂድ ለማድረግ እየተጣጣሩ አስበው። ተውሂድ ደግሞ እንዴት አንድ አይሆንም ማለት እኮ ራሱ ጋሬጣ ነው የሚሆንባቸው ለሚለፉልን ነገር። መሰረታዊ እምነታቸው አንድ አይደለም የሚለው አንድ አይደለም እኮ መሰረቱ 3 ነው። አንድማ እንዴት ይሆናል ብላችሁ ነው የሚያምኑት? እንዴ ኢሳቅ ሙሉ ሚናከ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ጥያቄ ነበረኝ ጠይቅ እንዴ? ቅድም ሳልጨርስ ሰው መጣብኝና አወራትኩ። እሺ እናንተ ከምትንዛዙ እኔ ጥያቄ ልጠይቅ እያለች ነው። ጠይቅሽ። ኧረ አልወጣኝም ኡስታዝ። እሺ ጥያቄ ክርስቲያኖቹ ብዙ ጊዜ ሰለሞን ነብይ አይደለም ይላሉ። በእነሱ መጽሐፍ ቅዱስ ነብይ አይደለም እንደ ሰለሞን? መጽሐፍ ቅዱስ ላይ ሰለሞን ነብይ ነው የሚል የለም፣ ግን እንትን ቤተክርስቲያን ነብይ እንደሆነ ታስተምራለች። አለ ቤተክርስቲያን አስተምሮ ላይ ሰለሞን ነብይ እንደሆነ ያስቀምጣሉ። እንትን ብዙ ጊዜ ግዴታ ነብይ ተብሎ በስም መጠራት አለበት የሚል ነገር የለም። ነብይ ማለት ምን ማለት ነው? ነብይ ማለት እግዚአብሔር የሚያናገረው ከሆነ ሰለሞን እግዚአብሔር ያናገራቸው ነው። ስለዚህ ነብይ ለምንድን ነው የማይባሉት?
አንዱ ጥያቄ። ሁለተኛ ግን በቤተ ክርስቲያን አስተምሮ ሰለሞን ነብይ ነው። እሺ ሌላኛው ጥያቄ ደግሞ አሁን እግዚአብሔር እጅ አለው እግር አለው ደግሞ ከንፈሮች አሉት ምናምን አፍንጫ አለው ይባላል። እነሱ ደግሞ የለውም ብለው ይከራከራሉ። ይሄ እንዴት ነው? እኔ ምንም አይገባኝም። መጽሐፍ ቅዱስ እንትን ሃይማኖት አበው የኦርቶዶክስ ከመጽሐፍ ቅዱስ ቀጥላ የምትቀበለው መጽሐፍ ነው። እዛ ላይ 318ቱ ሊቃውንት የ300 የኒቃያ ጉባኤ 318ቱ ሊቃውንት እግዚአብሔር እጅ እግር እንዳለው እናምናለን ብሎ ያስቀምጣል። ነገር ግን የቲክቶኮቹ አይቀበሉም። ለምን እንደሆነ አላውቅም። የቲክቶኮቹ ይለያል የነሱ እና መጽሐፍ ቅዱስ በጣም ብዙ ቦታ እግዚአብሔር የተወሰኑ ጥቅሶች የእግዚአብሔር አካላቶቹ ብዙ ናቸው። ከዛ ከመጽሐፍ ቅዱስ እናይና ከዛ ደግሞ ከሃይማኖት አባቶች ማየት እንችላለን። ክርስቲያኖች እስኪገቡ እኛ እስከዛ በማስረጃ እናሳየን። ማስረጃ እየከፈትን እናያለን። የእግዚአብሔር አካላቶችን መጀመሪያ እግዚአብሔር ለምሳሌ ኢሳያስ 66:1 እግዚአብሔር ምን ይላል? እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ነች። አሁን ይህንን ማሳያችሁን አስነብባችኋለሁ። እሺ ኢሳያስ 66:1 ላይ እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት፣ የእግሬ መረገጫ ነች። እሺ ዘጸአት 31:18 እግዚአብሔርም ከሙሴ ጋር በሲና ተራራ የተናገረውን በፈጸመ ጊዜ በእግዚአብሔር ጣት የተጻፈባቸውን ከድንጋይ የሆኑ ሁለቱን የምስክር ጽላቶች ሰጠው። በማን? በእግዚአብሔር ጣት የተጻፈባቸውን። እሺ ሁለተኛ ሳሙኤል 22:9 ላይ ደግሞ ምን ይላል? ከአፍንጫው የቁጣ ጢስ ወጣ። ከአፍንጫው ከእግዚአብሔር አፍንጫ ምን ይወጣል? የቁጣ ጭስ ይወጣል ማለት። ከእግዚአብሔር አፍንጫ ምን ወጣ? ከአፍንጫው የቁጣ ጢስ ወጣ ይላል። ከአፉም ከእግዚአብሔር ማለት ከአፉም የሚባላ የእሳት ነበልባልና የሚያቃጠል ፍም ወጣ። ከእግዚአብሔር አፍ። ስለዚህ እግዚአብሔር ምን አለው? አፍ አለው። እሺ መዝሙር 17 ላይ አቤቱ ጽድቄን ስማ፣ ጩኸቴንም አድምጥ፣ በተንኮለኛም ከንፈር ያልሆነውን ጸሎቴን አድምጥ። ፍርዴ ከፊትህ ይውጣ፣ ዓይኖችህም በቅንነት ይዩ። ዓይኖችህ እያለ እግዚአብሔር ዓይኖች እንዳሉት ያስቀምጣል። ኦሪት ዘዳግም ምዕራፍ 11 ቁጥር 2 ላይ የአምላካችሁን የእግዚአብሔርን ተግሣጽ ታላቅነቱን የጸናችም እጁን ይላል። የጸናች እጁን የተዘረጋውን ክንዱን የእግዚአብሔር ክንድ የተዘረጋውን የእግዚአብሔር ክንድ እያለ እግዚአብሔር ክንድ እንዳለው ይናገራል። እንደውም እግዚአብሔር እንትንም ጥሩምባም እንደሚነፋ ያስቀምጣል። ዘካርያስ 9:14 ላይ እግዚአብሔር ጥሩምባ እንደሚነፋ እግዚአብሔርም በእነርሱ ላይ ይገለጣል፣ ፍላጻውም እንደ መብረቅ ይወጣል። ጌታ እግዚአብሔርም መለከትን ይነፋል። መለከት ማለት ጥሩምባ ማለት መለከትን ይነፋል፣ በደቡብ አውሎ ንፋስ ይሄዳል። ዘካርያስ 9:14 ጥሩምባ ይነፋል። እሺ ሌላው ደግሞ መላእክት ራሱ ተሸክሞት ይሄዳል። ሕዝቅያስ ሁለተኛ ነገሥት 19:15 ላይ ሕዝቅያስም ወደ እግዚአብሔር እንዲህ ብሎ ጸለየ። በኪሩቤል ላይ የምትቀመጥ በምን ላይ የምትቀመጥ? በኪሩቤል ላይ የምትቀመጥ የእስራኤል አምላክ አቤቱ። ኪሩቤል መላእክት ናቸው። ስለዚህ እግዚአብሔር መላእክት ላይ ይቀመጣል። በኪሩቤል ላይ የምትቀመጥ አንተ ብቻን የምድር ነገስታት ሁሉ አምላክ ነህ፣ ሰማይና ምድርም ፈጥረሃል ይላል። ስለዚህ እግዚአብሔር ምን ያደርጋል? እግር አለው፣ ዓይን አለው፣ አፍንጫ አለው፣ ጥሩምባ ይነፋል እና እንደውም እንትኖችም ምንድነው በፉጨትም የሚጠራበት ቦታ አለ። ቆይ እሱንም ካገኘሁት እግዚአብሔር በፉጨት ላይ ይጣራል እንትኖችን ንቦችን። ኢሳያስ 7:18 ላይ በዚያ ቀን እንዲህ ይሆናል፣ እግዚአብሔር በግብፅ ወንዝ ዳርቻ ያለውን ዝንብ በአሦርም ሀገር ያለውን ንብ በፉጨት ይጣራል። በፉጨት ይጣራል ይላል ኢሳያስ 7:18።
ስለዚህ እግዚአብሔር አካላቶች እንዳሉት ከመጽሐፍ ቅዱስ ከዚህ መረዳት እንችላለን። አይ የመጽሐፍ ቅዱስ ሳይሆን ቤተክርስቲያን እኮ የምታስተምረው ሌላ ነው፣ የቤተክርስቲያን አስተምሮ እንደዛ አይደለም የሚል ካለ ደግሞ ከፍተንም ማሰማት እንችላለን። ቤተክርስቲያን በድምፅም በእንትንም ማሳየት እንችላለን። የቤተክርስቲያንም አስተምሮ ይህንኑ ነው የሚያስቀምጠው። ቆይ ቪዲዮ ልክፈትላችሁ መሰለኝ ካገኘሁት። እስኪ አዳምጡት። እሺ ቃሴ አይን አላቸው አብ ወልድ መንፈስ ቃሴ አይን አላቸው አብ ወልድ መንፈስ ቅዱስ እግር አላቸው እጅ አላቸው። እነዚህ አካላት አሏቸው። ይህንን 318ቱ ሊቃውንት ተናግረዋል። ብዙ ጊዜ እንደምገልጠው ወንህነሰ ነአምን ከመቦ ለእግዚአብሔር አእይንት ወአእዛን ወኩሎንሂ አካላት ለተርፋ ለእግዚአብሔር አይን እንዳለው ጆሮ እንዳለው ሌሎችም አካላት እንዳሉት እናምናለን ብለው 318ቱ ሊቃውንት ተናግረዋል። ምን ማለታቸው ነው? 318ቱ ሊቃውንት ከምን ተነስተው ነው ቢባል ከመጽሐፍ ቅዱስ ተነስተው። መጽሐፍ ቅዱስ ላይ ጸጉር እንዳለው የሚናገር ክፍል አለ ወይ ቢባል አዎ። ነቢዩ ዳንኤል ጸጉሩ ምን እንደሚመስል ገልጧል። በረዶ የሚመስል ነጭ ብሎ ገልጦታል። ነቢዩ ኢሳይያስ ተናግረዋል። ሰማይኒ መንበሬ ሰማይ ዙፋኔ ነው ምድርም የእግሬ መረገጫ። የምን የመረገጫ? የእግሬ የሚለው ቃል ለምን ተጠቀሰ? ይሄ ብቻም አይደለም። ልበ አምላክ ዳዊት አይንቲሁ ለእግዚአብሔር ሀበ ጻድቃኑ የእግዚአብሔር አይኖቹ ወደ ጻድቃኑ ናቸው ብሎ ተናግሯል። ምኖቹ? አይኖቹ። ወእዝኑሂ ሀበ ስእለቶሙ ጆሮው ደግሞ ወደ ልመናቸው ነው ብሎ ተናግሯል። ጆሮ ብሎ ተናግሯል። ስለዚህ አካል አለው ማለት ነው። እሺ ነኛ አባቴ ግልጽ ነው። ግልጽ ነው። ሌላም ጥያቄ አለኝ። እሺ አንድ ልጨምርላችሁና እግዚአብሔር እንዴት እንደፈጠረው እንትናን ልጨምርላችሁና እሺ ጠይቂያለሽ። አዳምን ሲፈጥረው እንዴት እንደፈጠረው በድርጊት በማድረግ መፍጠሩ የታወቀው ከመሬት አፈር ወስዶ አበጀው ይላል። እግዚአብሔር ሰውን ከመውደዱ የተነሳ ጭቃውን በእጁ ይዞ ክቡር ዳዊት እጆች ይሰሩኝ አበጃጁኝም እንዳለ እግዚአብሔር ሰውን ከመውደዱ የተነሳ ጭቃውን በእጁ ይዞ ክቡር ዳዊት እጆች ይሰሩኝ አበጃጁኝም እንዳለ እግዚአብሔር ሰውን ከመውደዱ የተነሳ በራሱ ቅዱሳት በሆኑ አምላካዊና መለኮታዊ እጆቹ ነው የፈጠረው። እንግዲህ እግዚአብሔር ለሌሎች ፍጥረታት ማድረጉን መጽሐፍ ቅዱስ የማይነግረን ለሰው ብቻ ያደረገው ልዩ ጸጋ ነው። ይህን ይመስላል። እግዚአብሔር ጭቃውን በእጁ ይዞ ነው አዳምን የፈጠረው እያለን ነው። መምህር ያደርጋል አበጋዝ ነው ይህንን ያሉት። ይህን ይመስላል እንግዲህ እና ቀጥይ። እዚህ ላይ ጥያቄ አለው ግራ የገባው ካለ ከሃይማኖት አበውን ከፍተን ማሳየት እንችላለን። ሃይማኖት አበውን ከፍተን ማሳየት ይቻላል። እሺ ኢየሱስ ክርስቶስ መለኮትና ስጋ ተዋህዷል ይላሉ። ኢየሱስ ክርስቶስ ሲሞት ጊዜ መለኮቱ ወዴት ሄደ ነው የሚለው ጥያቄ እንድታብራራልኝ። ኢየሱስ መለኮት የሚባል ነገር የለውም። ኢየሱስ ከአንድ ቀን እንኳን መለኮት ኖሮት አያውቅም። መለኮት ቢኖረው ኖሮ እያለቀሰ ባልጸለየ ነበር። መለኮት ቢኖረው ኖሮ የሚያጽናናው መልአክ ባልመጣለት ነው። መለከቱ ቢኖር ኖሮ እናቱ ጠፍታ ስትፈልገው እኔ እዚህ ነኝ ብሎ በነገራት ነበር። መለኮት ቢኖረው ኖሮ ራሱን ገርዞ ይወለድ ነበር፣ ሌላ ገራዥ አያስፈልገውም ነበር። እና ኢየሱስ የትኛውም ጊዜ መለኮት የሚባል ነገር ኖሮት አያውቅም። ራሱ አጋዥ የሚያስፈልገው ረዳት የሚያስፈልገው ሲጨነቅ ሲራብ የነበረ ሲጠማ የነበረ አካል ነው። ይህንን አካል መለኮቱ የት ሄዶ ነበረ? መች ኖሮ ነው የት ሄደ የሚባለው? አንድ ነገር እኮ ሲኖር ነው የት ሄደ የሚባለው። እና ኖሮትም አያውቅም። ኢየሱስ መለኮት የሚባል ነገር ኖሮት አያውቅም። ለራሱ ሲጸልይ የነበረ ሌሊት ሙሉ ሲጸልይ የነበረን አካል መለኮት ነበር ይባላል። ሌሊት ሙሉ አስባችሁታል? አንድ አካል ሌሊት ሙሉ ሲጸልይ ያንን አካል መታችሁ መለኮት ነበረው ስትሉት ማለት ነው። እና ኢየሱስ ለሰከንድም ያህል መለኮት ኖሮት አያውቅም። ለራሱ ሲጸልይ ሲራብ ሲጠማ አምላኩን ሲጸልይ እርዳኝ ሲል የነበረ አካል አንድ ሰው ነው ማለት ነው። አይ እነሱ ይላሉ ከተባለ እነሱ ነው መጠየቅ ያለባቸው። መለኮት የት ሄደ?
መለኮቱ አስለም መለኮት ካለው ምን ያደርጋል? የሚደበደበው ምን ያህል አይ ለኛ አዝኖ ነው ካላችሁ ደግሞ እውነት ካዘነ የሞተው መለኮት ሞቷል ስትያቸው አይ መለኮት አልሞተም የሞተው በስጋው ነው እኮ ስጋው ነው የሞተው እያላችሁ ነው። አይ መለኮት በስጋ ምን ማለት ነው? መለኮት በስጋ የሞተው ስጋው ነው። ስጋው ሞተ። ኦኬ ስለዚህ መለኮት አልሞተም። አዎ ታዲያ መለኮት ለኛ ሞተ አምላክ ለኛ ሞተ ለምን ትላላችሁ? ለምን መጣ? ኦልሬዲ ከሰማይ ራሱ ለምን መጣ? አምላክ ለኛ ሲል ሊሞት ነው ካላችሁ መች ሞተ? አልሞተም እያል በስጋ ነው የሞተው አላችሁ። ስጋ ነው የሞተው ካላችሁ ለምንድን ነው መለኮት ሞተ አምላክ ሞተ ለምትሉት? አምላክ እንዴት ይሞታል? አምላክ እኮ እኛ ይሞታል ብለን አናቅም ይሏቸዋል። ካላወቃችሁ ለምን አምላክ መጥቶ ሞተልኝ ትላለህ? አይ በስጋው ነው የሞተው። ስለዚህ በስጋው ሞተ ስትሉ መለኮት ምንም አልሆነም ማለት ነው። ዝም ብሎ መጥቶ ማርያም ጋር ከዛ በኋላ አብሮ ከምድር ጋር ኖረና ከዛ በኋላ ተለየው እንደዛ ነው። እና ይሄ የሚያስከን ነው። እነሱ የሚመልሱልሽ ከፊሎቹ ምን ይላሉ? መለኮት ወደ ሲኦል ሄዶ ሲሰብክ ነበር ይላሉ ከሞት በኋላ። ከፊሎቹ ደግሞ መለኮት ከስጋም ጋር ከመንፈስም ጋር አንድ ላይ ነበረ እዛም እዚህም ነበረ ብለው መለኮትን ይሳቅ ና አላህ መለኮታዊ ስም ነው አይደል? ማለት መለኮታዊ ስም የአምላክ ስም ነው ከሆነ የአምላክ ስም ነው ማለት ነው። ያው ነው ባሪ ብዙም በነጭ። እሺ ቁረይሾች እንዴት አውቀው ነው አላህ ብሎ ሲጠሩ የነበረው? ቁረይሾች አላህ ብለው ሲጠሩ ቁረይሾች በነገራችን ላይ ሙሽሪኮች ማለት ሙሽሪኮች ናቸው ማለት። ሙሽሪክ ማለት ደግሞ አጋሪ ማለት። አጋሪ ማለት ምን ማለት ነው ሲባል በአንዱ አምላክ ላይ ሌላ አምላክን የሚያመልክ ማለት ነው። ስለዚህ ይሄ ነገር እንዴት ሙሽሪኮች ጣዖት አምላክ ይሆኑ ወይ ደግሞ በአላህ ላይ እንዴት ሊያጋሩ ቻለ ሲባል አረቦች በኢብራሂም አለይሂ ሰላም አስተምሮ በኢስማኤል በኩል አንዱን አምላክ አላህ ሱብሓነሁ ወተዓላ ነበር የሚያመልኩት። ኢብራሂም አለይሂ ሰላም በኩል አንዱን አላህ ሱብሓነሁ ወተዓላ ያመልኩ ነበረ። ለብዙ ጊዜያት ለብዙ ዘመናት ሲያመልኩ እሱ በታዘዙት መልኩ ሲያመልኩ ቆዩና አመር ኢብን ሉሃይ የሚባል ሰው ወደ ሻም የአንድ ጎሳ እንትን ነበረ መሪ ነበረ እና እሱ ወደ ሻም በሚሄድበት ሰዓት እዛ ምን ያያል? ጣዖት ሲያመልኩ ያያል እዛ ያሉት ሰዎች እና ምንድነው እነዚህ የምታመልኳቸው ጣዖታት ሲባል ብሎ ሲጠይቃቸው እና እነዚህን ጣዖታት የምናመልካቸው ዝናብ ስናጣ፣ ችግር ድርቅ ሲከሰት እነሱን በመለመን አንዲት ሴት ልጅ ስታጣ በእንደዚህ አይነት ጊዜያት እነሱን በመለመን ልጅ ይሰጡናል፣ ዝናብ ያዘንቡልናል ብለው ይሉታል ማለት ነው። ከዛ በኋላ ይህንን በሚሰማ ሰዓት እንዴ እንደዛማ ከሆነ እኛም ጋር እኮ ችግር ዝናብ ሲጠፋ ያስፈልጉናልና አንድ ከነዚህ ውስጥ አንዱን ስጡኝ ይላቸዋል። ከዛ እነሱም ሁበል የሚባለውን አንድ ጣዖት ይሰጡታል ማለት ነው። ከዛ በኋላ ነው እሱ ያንን ይዞ ወደ አረቦች ይዞ ያስገባው የጣዖት አምልኮን ማለት ነው። ከዛ እሱም ለህዝቦቹ ይህንን የጣዖት አምልኮ ይነግራቸዋል። ችግር በሚመጣ ዝናብ በሚጠፋ ሰዓት እነዚህም ብንለምናቸው ይረዱናል አለ። ከዛ በኋላ ሌሎችንም ጣዖታት መጨማመር ጀመሩ ማለት ነው። ስለዚህ የጣዖት አምልኮ በአንድ አምላክ ላይ የተጨመረ ከጊዜ በኋላ የመጣ እንጂ ጣዖት አምልኮ አይደለም መጀመሪያ የነበረው ማለት ነው። ስለዚህ መጀመሪያ የነበረው አንድ አምላክ አንድ አላህ እስከተመለከ ድረስ መሰረቱ መጀመሪያ ነበራቸው ነው። አላህ የሚለው አይደለም ቀጥሎ የመጣው ማለት ይኸውልህ ታውቃለህ። ሰው እንዲማርበት እንደጠየቅ ካውቃል። ያው ሰው በፈለገው መፍትሄ ይችላል። እሱ ችግር የለውም ተወኝ። እኔ እናንተ እንትን እንላለን። ቆይ ይኸውልህ አሁን ቁርአኑም ሲመጣ አላህ የሚለውን ነው ያው ኮንፊርም ሙራድ ልጨምርልህ እዛ ነው ልጨምር። ኦኬ ሙራድ ሰላም አለይኩም። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ?
እሺ ልጨምር ሀቢቢ ሀሳብ ተወሰነ ሀሳብ ልጨምር። እሺ ቁርአን አሁን የኢስላማት ለምሳሌ ቁርአን ላይ የሚነገር ነገርን ካየህ ብዙ ጊዜ የኢስላም መዛግብት ስለዛ የቁርአን አንቀጽ ማብራሪያዎች ይኖሩታል። ማለትም ለምሳሌ አላህ የሆነ ነገር ሲል ቁረይሾች በዛ አማካኝነት ምን እንዳሉ ወይም ደግሞ ቁርአን ከመውረዱ በፊት ምን እንደተባለ ምናምን ይቀመጥ ነገር አለ። ቁርአን ከመውረዱ በፊት መጀመሪያ የተነሳው ነገር ምን እንደሆነ ይቀመጥ ነገር አለ። ይቅርታ ሙዚቃ ከሆነ ስራ ቦታ ስለሆንኩ ሱቅ አካባቢ ስለሆንኩ ነውና ቁርአኑ አላህ ሱብሓነሁ ወተዓላ ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርድ ለየቁሉነ አላህ ይላል። ብትጠይቃቸው ማን የፈጠራችሁ ብላችሁ ብትጠይቃቸው አላህ ነው ይሉሃል ነው የሚለው። ከዚህ ጋር ተያይዞ የትኛውም ቁረይሽ አይ እኛ አላህ ነው የፈጠረው ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርድ ሰማያትን ምድርን ማን የፈጠረው ብለህ ብትጠይቃቸው አላህ ነው ይሉሃል ይላል። ቁረይሾች ግን ይሄን ተከትሎ ኖ እኛ መቼ አላህ ነው አልን ብለው ሲቃወሙ አታይም። ከዛ አላህ ሲናገር እና ለምን ታጋሩበታላችሁ ነው የሚላቸው ራሱ እና ለምን ታጋሩበታላችሁ ብሎ ሲገጻቸው ታያለ። ለምሳሌ ሱረቱ ዙኽሩፍ ይመስለኛል ወይም ደግሞ ሱረቱል ጋፊር ላይ ከሁለት አንዱ ላይ በግልጽ የሚያስቀምጠው ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርድ ለየቁሉነ አላህ እያለ ከዛ በኋላ ሌሎቹ የቁርአን አንቀጾች አሁን እና ሲር ተሰርቶባችሁ ነው ወይ እና እንደዚህ ሆናችሁ ነው ወይ እያለ ይወቅሳቸዋል። ሌላ አንድ ቦታ ላይ ግን እና ለምን ታጋሩበታላችሁ እንደዛ ከሆነ አላህ ሱብሓነሁ ወተዓላ ነው የምትሉ ከሆነ ለምን ታጋሩበታላችሁ በላቸው ነው የሚለው ማለት ነው። አንዴ ነው። ሁለተኛው ደግሞ እንደው አላህ የሚለው ስም ለምሳሌ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አባት ስማቸው ማን ነው? አብዱላህ ነው ስማቸው። አይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመላካቸውም ከመወለዳቸውም በፊት የነበረ ስም ነው አብዱላህ ማለት ነው። አንድ ሌላው ግን አላህ የሚል ጣዖት ተገኝቶ የማይታወቅም የሚልም አንድ ሙግት ማቅረብ እንችላለን። እኔ እነኚህን ሶስት ነገራቶች አቀርባለሁ። አንደኛው ቀጥልሽ ምንድነው ብቻ እና እንደዛ ነው እላለሁ። የመጀመሪያ ቁርአን ላይ የሚያረጋግጠውን ነገር ቁረይሾች ሲቃረኑ አታይም። ሁለተኛ ደግሞ ከታሪክ አንፃርም ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት አብዱላህ የሚባል ነበረ። ሶስተኛ የተለያዩ ነገራቶችን ማንሳት ይቻላል። ቀጥሎ ሀቢቢ ወላሂ እኔ አይደለም ሙዚቃው እንዴ ሩቅ እኮ ነው። እኔ እንዴት እንደሰማችሁ አላውቅም። እሱን ተሙራጅ ይታወቃል። ግን አላህ የሚለውን ቁረይሾች ቃሉን ራሱ ከየት አመጡት ነው ጥያቄው። እነኚህ ቁረይሾች አላህ የሚለውን ስም ከየት አመጡት ነው። ምክንያቱም የአላህ አምላካችን ስም አላህ ነው። ቁረይሾች ደግሞ ይህንን ስም ቀድሞ ይጠቀሙ ነበር እና ታዲያ እንዴት ነው ይሄ ነገር ከየት አመጡት ነው? አሁን አላህ የሚለው ቃል ከዛ በፊት የሚጠቀሙ ሰዎች ነበሩ። አላህ የአምላክ ስም መሆኑን ያጋራሉ። ግን እኛ የምናጋራው ልክ ነው ሙራድ ያለው ነገር ኢላ ሊቀርቡና ዙልፋ ኢለላህ ነው የሚለው ሱረቱ ያሲን ላይ ነው መሰለኝ ነው والله اعلم። እሱ ትክክል ነው እኮ ይኸውልህ፣ እያጋሩ ግን አላህ እንዳለ ያውቃሉ፣ አንድ አምላክ እንዳለ ያውቃሉ። እሺ አንድ አምላክ አለ የሚለውን ነገር ፊጥራ ነው እንበል። ኩል መውሉድን ይውለዱ አለል ፊጥራ የሚለውን መውሰድ ይቻላል። ሌላም የቁርአን አያ ፍጥረተላሂ ለቲ ፈጠረ الناس عليها የሚል ነገር አለ። ሰዎች ያውቃሉ። ኦኬ ጀዛኪላህ ዚክራ። ሰዎች ያውቃሉ በተፈጥሮ እንደዚሁ ኢሰንሱ እንዳለ ያውቃሉ፣ መለኮት እንዳለ ያውቃሉ። ይሄ ችግር የለውም። አላህ የሚለውን ስም ለአምላክ ስም ሲሰጡ ከየት አመጡት ነው ይሄንን ቃል? ቁርአንስ ደግሞ መጥቶ ይሄን ነው ያረጋገጠው። ልክ ቀድሞ እንደነበረ ነገር ቁርአን መጥቶ ይሄን አረጋገጠ፣ አላህ እንዳለ ማለት ነው። አላህ ብሎ ኢነላሁ ኢላሁን ዋሂዱን ብሎ ተናገረ። ከየት አመጡት አላህ የሚለውን የአምላክ ስም? እሺ ተናግሬ ነበረ፣ ምናልባት እንትን አላልከኝም ይሆናል። በነቢዩላህ ኢብራሂም እና በነቢዩላህ እስማኤል ወደ እነሱ ተልከዋል እና ያንን እምነት ሲያስቀጥሉ ነበር። ስለዚህ ነቢዩላህ ኢብራሂም እና ነቢዩላህ እስማኤል የሚያስተምሯቸው አንዱን አምላክ አላህ ሱብሓነሁ ወተዓላ። ስለዚህ ከነቢያት የተወረሰ የነቢዩላህ ኢብራሂም እና የነቢዩላህ እስማኤል አንዱን አምላክ ሲጠሩት የነበረው ይህ ስም ስላለ ማለት ነው። ኢሳቂ ይቅርታ፣ ኢብራሂም ወላሂ አለም ሂብሩ ወይም ሌላ ቋንቋ ነው የሚናገረው እንጂ አረብኛን ይናገራል የሚል አረብም እንዳልሆነ ያው ይታወቃል።
እስማኤል ደግሞ አላህ የሚለው እንትን አብርሃም ነው። ይቅርታ አንዴ ልጨርስ። ይቅርታ አላህ የሚለውን ከአብርሃም ወሰደ ለማለት አብርሃም አላህ የሚለውን አይጠቀምም። ያው ኢሎሃ ወይም ኢሎህ የሚለውን ወይ ኤላ የሚለውን ሊጠቀም ይችላል ኢብሮም ማለት ነው። እስማኤልን ነው ብትለይ ደግሞ እስማኤል ራሱ ከሀጅራ ጋር ጁርሁሞች አካባቢ ነበረ ያደገው። ከነሱ ቋንቋን አረብኛን ተምረዋል እንጂ አላህ የሚለው ወደዛ አላመጣም። አብርሃም ካዕባን እንደገነባ በአረቦች መካከል እንደተቀመጠ ይታወቃል። ግን አላህ የሚለውን ነገር እነሱ አስተማሩ ለማለት ነው ወይስ እንዴት ነው? እዛ ጋር ነው ያልገባኝ። ይሳቂ ያፈዋል እሱ ነው። በነገራችን ላይ የዕብራይስጡ እንዲሁም አራማይኩ እንትን አሁን ያለው ይሄ አላህ የሚለው ወይ ደግሞ አራማይኩ አላህ የሚል እንትን ይዘት አለው። አላህ የሚል እንትን ማለት ተቀራራቢ። የዕብራይስጡ ግን ራሱ አሁን ያለው የዕብራይስጥ እንትን ይሄ ማሶሬቲክ ዕብራይስጥ ነው የሚባለው። ማለት ድብልቅ ያለ ከአራማይክ ጋር እንትን ያለ እንትን አደባልቀው እንትን ያሉት ነው እንጂ መሰረቱ መጀመሪያው ምንድነው ፓሪዮስ ዕብራይስጥ አለ እና ያኛው ዕብራይስጥ አላህ የሚለውን ቃል እንደሚጠቀም ያስቀምጣሉ። በጥንት ያሉም መዛግብቶች የዚህ ላይ ጥናት ያደረጉም ሰዎች ምንድነው የሚሉት አላህ የሚለው በሴሜቲክ ቋንቋ ላይ መጀመሪያ የነበረ ስም እንደሆነ ያስቀምጣሉ። በሴሜቲክ ቋንቋ ላይ ማለት ነው። ስለዚህ እነዚህ ያንን ራሱ ዕብራይስጥ ነው ብንል ራሱ ኢብራሂም ዕብራይስጥ ነው ስንል ራሱ የትኛው ዕብራይስጥ የመጀመሪያ የነበረውን ነው እንጂ አሁን ማሶሬቲኩ ላይ ያለውን አይደለም። ስለዚህ እዛ ላይ ያለውን ደግሞ በጥናት እዚህ ላይ ጥናት ያደረጉ ሰዎች አላህ የሚለውን ይጠቀም እንደነበረ ያስቀምጣሉ። አራማይኩም በዛ ይቀመጣል። አራማይኩ ደግሞ ከዕብራይስጥ ይቀድማል ተብሎ ይታሰባል፣ የአራማይኩ ማለት ነው። ስለዚህ ይህ ራሱ ከአላህ ጋር ያለውን ቅርርበት ታውቀዋለህ እና ከዛ አንጻር አላህ የሚለው ለነቢያት አዲስ የሆነ አይደለም። ኢብራሂምም ያንን ይዞት ሊያስተምራቸው ይችላል፣ ይዞ ሊመጣ ይችላል። ሀታ አረቦችም ከመጀመሪያውም ራሱ ሊጠቀሙት ይችላል። ለምን ፊጥራው ራሱ ሰው ልጆች የተፈጠሩበት ራሱ አንዱን አምላክ ነው። ይህ ደግሞ በሴሜቲክ ስለሆኑ አረብኛው የሴሜቲክ ስለሆነ ሴሜቲክ ቋንቋዎች ላይ አላህ የሚለው ከመጀመሪያም የነበረ ነው ማለት ነው። ምናልባት ተረታኝ ከሆነ እሺ ከቀድሞም ነበረ የሚል ነው። ለምሳሌ ኖርማሊ አውቃለሁ ኢየሱስ ክርስቶስ አምላኩን ሲጠራ አላህ የሚለውን ነገር እንደሚጠቀም እና እነኚህ ሴሜቲክ ቋንቋዊ ደግሞ ዚያር ሲስተር ላንጉዌጅ ይወራረሳሉ፣ ይቀራረባሉ። ነገር ግን በቀጥታ ይሄ አላህ የሚለው ነገር እኔ ሳነብ ያገኘውን ነገር ምንድነው ራሳቸው አረቦች በፊጥራ ያውቁታል። ይህን የሚያውቁትን ነገር አላህ የሚለውን ቃል እንዴት ተጠቀሙ የሚለው እኔ ለእኔ አሁን አልመጣልኝም። ነገር ግን ሳነብ ምንድነው በቃ በቋንቋቸው ኢላህ የሚል ነገር እንዳለ ኢላህ ኖርማሊ ይህንን ታውቃላችሁ ይመስለኛል። አላህና ኢላህ የሚለው ነገር አላህ የሚለው ሲመጣበት ዘዋን ትሩጎድ የሚለውን እንደሚያስይዝ ኢላህ የሚለው ደግሞ ዊዛውት ዴፊኒት አርቲክል ኦልዘው በኢ ተጠቅሞ ልክ አማልክት የሚለውን እንትን ያደርግና ለማንኛውም አማልክት ኢላህ የሚለውን ሲጠቀሙ እንደነበርና ከዛም በኋላ ደግሞ አላህ የሚለውን ደግሞ እዛ ጋ ነው አሁን ማሸጋገሪያው ላይ ነው። እኔ አሁን ግልጽ ያልሆነልኝ ማለት ነው። ኢላህ የሚለው አንተ እንዳልከው ሙሽተቆን የመጣ ነው የሚለው አለ። ሙሽተቅ ማለት አንድ ቃልን መሰረት አድርጎ ከዛ የሚወጣ ስም ማለት ነው። ኢላህ የሚለውን ማለት ሙሽተቆን የተወሰደ ነው የሚለው አለ። ሙሽተቅ ማለት ምን ማለት ነው? ከአንድ ቃል ላይ ተወጣቶ የሚወጣ ማለት ነው። ሌላው ደግሞ ጃሚድ ነው የሚለው አለ። ጃሚድ ማለት ከሌላ ቃል የተወጣጣ ሳይሆን እንዲሁ ስሙ ራሱ ከመጀመሪያ የነበረ ማለት ነው።
ስለዚህ በሁለቱም ያስቀመጡ ዑለሞች አሉ። በሁለቱም በኩል ትላልቅ አሊሞች ነው ያሉት። ኢላህ በሚለውም ብንወስደው ኢላህ የሚመለክ ነው። ያህን ኢላህ የሚሉትን ለማንኛውም ለአላህም ይጠቀሙታል፣ ለሌሎችም አማልክት ይጠቀሙታል። ኢላህ የሚለው ማለት ከዛ በኋላ ለአንዱ አላህ መለያ መጠሪያ ስም ደግሞ አላህ ነው። አላህ የሚለውን ቃል ዲፊኒት አርቲክል ሲጨምሩ ወይ ደግሞ አላህ ብለው ሲጠሩ አሊፉን ይጥሉታል ማለት ነው። ይሄ አረብኛ ላይ የተለመደ ነው። ለምን አንድን ቃል ለማቅለል እንትን የሆነን ቃል ልትጥለው ትችላለህ። ይሄ በአረብኛ የታወቀ ነው። ስለዚህ ያንን ቃል አላህ ብለው ሊያነቡት ይችላል። ከዛም የመጣ ነው ያሉ አሉ። ስለዚህ አልኢላህ ከሚለው ማለት ነው። እዚህ ጋር ይቅርታ፣ እሺ ሙራድ ትገባለህ። አልኢላህ የሚለውን ነገር አንድ ላይ በማጣመር ማን አላህ የሚለውን ስም ሲጠቀሙ ነበርና እኛ አሁን ኖርማሊ እዚህ ጋር አሁን ምንድነው ለብዙዎቻችን ይሄ ነገር በክርስቲያኖችን በኩል ጥያቄ ሆኖ ስለሚነሳ እዚህ በወንድሞች ተወያይተንበት አንድ ወጥ የሆነ መልስ ወይ ለመስጠት ለመረጃም እንዲጠቅመን ብዬ ነው ይሄን እንትን ያነሳው ነገር። ስለዚህ አሁን ምንድነው እኔ ቋንቋዊ ሊንጉስቲካሊ ኖርማሊ አልኢላህ ከሚለው እንደመጣ ነው። አልኢላህ የሚለውና ኢላህ ከሚለው አልኢላህ ሳይሆን ኢላህ የሚለው ኢላህ የሚለው ቀድሞ ነበረ። ይኸውልህ እንትናዬ ይሳቂ አልኢላህ የሚለው ለምሳሌ ላኢላሃ ኢላላህ ኢላህ የምትለው ነገር ኤኒ ጎድ ማንኛውም የሚመለክ ማለት ነው አይደለ? ኢላህ ሲል ኢላህ አሊፍ ላም ሀዲቶ ማንኛውም የሚመለክ ሲላል አላህ በሚልበት ጊዜ ደግሞ ምንድነው ከእሱ በስተቀር ከማ ከአንድ መለኮት ከሚመለክ ውጪ ሌሎች ምንድነው ባጢል ናቸው፣ በመለኮት ደረጃ ቦታ የላቸውም የሚለውን ላኢላሃ እስባት መጀመሪያ ምንድነው ላኢላሃ ሲንል እነኛ አላህ ማለት እንዳልሆነ እዚህ ጋር መረዳት አለብን። ላኢላሃ ሲል አላህ የለም ማለት አይደለም። እነኛ በባጢል የሚመለኩ በወርሺፕ ቦታ ላይ ቦታ የላቸውም ነው። ኢላ በስተቀር አላህ ከአላህ በስተቀር ሌሎቹ ውድቅ ናቸው ለማለት ነው። ስለዚህ ኢላህ የሚለው ነበረ። አላህ የሚለው ራሱ እንትን ለሚሉትስ ምን ትላለህ? እግረ መንገድን ያስታወስኩኝ ነገር አልኢላህ ከሚለው የመጣው ሊንግስቲካሊ ለሚሉት ሙራዴ ቀጥል። ኢሳቅ ይጨርስና ኢሳቅ ሲጨርስ እኔ ሁለቱም ችግር የለብኝም ማለት ኢላህ ነው ከሚለውም ቢመጣ ችግር የለውም። ይህን ያህል እንትን የሚያጨቃጭቅ ጉዳይ ነው ብዬ አላስብም። ኢላህ አሁን እንትን ውስብስብ አያርጉባችሁ። በጣም ሲምፕል ነገር ነው። አንዳንድ ሰዎች የሆነች ነገር ስትነሳ ቶሎ ለምን እንደሚወዛገቡ አይገባኝም። በጣም ቀላል ነው። በቃ አሁን አላህ የሚል መጠሪያ ስም አለ። ያ መጠሪያ ስም እንዴት ነው መሰረቱ? ጃሚድ ነው ወይስ ሙሽተቅ ነው? ይሄ ነው ዑለሞች ጋር ያለው። ይሄ ምንም እኮ የሚያወዛግብ አንዱ አላህ ሱብሃነሁ ወተዓላ አላህ ተብሎ ነው የሚጠራው። እሱ ላይ ምንም አይነት ኺላፍ የለም። አንዳንድ ሰው በትንሽ ነገር ይወዛገባል እና ምንም ሁለቱም ይሄን ያህል ዑለሞች ያነሱት ነጥብ ነው። ሁለቱንም አንስተዋል። ሁለቱም ይሄን ያህል ጭቅጭቅ የሚያስነሳም ነው ብዬ አላምንም። ኢላህ ከሚል ነው ሙሽተቅ የሆነው የሚሉ አሉ። አይ ጃሚድ ነው ከመጀመሪያውም አላህ የሚል መጠሪያ ነው። ይህን ያህል የሚያጨቃጭቅ አይደለም። ኢላህ ነው ከሚለው የመጣው ብንልም ግን የሚመለክ ማለት ነው ኢላህ። ከዛ ወስደው ለአንዱ አምላክ ለአላህ ሱብሃነሁ ወተዓላ አላህ የሚለውን ቃል ተጠቅሟል ልንልም እንችላለን። አይ ጃሚድ ነውም ልንለው እንችላለን። ሁለቱንም ልንጠቀመው እንችላለን። ይህን ያህል ግራ ውስብስብ የሚሆነ ነገር አይደለም። ስናስቀምጥ የቱን አንዱን ግዴታ አንዱን ሁላችንም አንድ አቋም መያዝ አይጠበቅብን። የፈለግነውን መጠቀም እንችላለን። ችግሩ ምንድን ነው? እንደዚህ የአንዱን እንደ ትልቅ ስህተት አድርጎ ማቅረቡ ነው። ያ ነው አንዳንዴ ልዩነቶችን በጣም ማስፋት ቀላል የሆኑ ልዩነቶችን አስፍቶ ማየትም ከትልቅ አድርጎ ማየቱ አስፈላጊ አይደለም። ስለዚህ ሁለቱም ያስኬዳል። እንደኔ ያስኬዳል ሳይሆን አንዱ ልክ ነው፣ ግን ደግሞ ይሄን ያህል ከባድ አይደለም። ይሄን ያህል ትልቅ ልዩነት አይደለም። ይሄን ያህል ልንጨቃጨቅበት፣ ይሄን ያህል ግራ ልንገባበት የሚገባ ርዕስ አይደለም
እሱን ነው ወላሂ አለም። ኢብራሂም ልጣን አልገባሁም። እኔ ሙራዴ አፈን አይታች ያለው ተወዛገበን ሲሉ እሺ በቃ እንውጣ። ችግር የለውም እንትን እንላለን። ኦልሚ አለ ኢንሳይክሎፒዲያ ኦፍ ብሪታኒካ፣ ኢንሳይክሎፒዲያ ኦፍ ኢስላም፣ ኢንሳይክሎፒዲያ ኦፍ ሪሊጅን እና ኢንሳይክሎፒዲያ ኦፍ ክርስቲያኒቲ ላይ አላህ የሚለው ስም በቀደምት የሴማዊ ቋንቋዎች የሚታወቅ እንደሆነና እንደውም የተለያዩ ኤሎሄ ኤሎሃ የሚሉ ከሱ ሙሽተቅ እንደሆኑ ከሱ የተወጣጡ መሆኑን ያስቀምጣሉ። እዚህ ላይ አርቲክል የአላህ ስም ብዬ ክፍል 1 ላይ ይሄንን አስቀምጨዋለሁ። ቴሌግራም ላይ ገብታችሁ አንብቡ። ባዮ ላይ ባለው እንትን። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ።